ራስሽ ታመጩ ራስሽ ታሮጩ ነው ነገሩና ባለፈው ለታ እነ ብዙ ቤት እንግዲህ አብርሽ እያለ አመለጠን ብለው ነበረ። ዛሬ ደግሞ እነ ሩታ ቤት እያለ አብርሽ እንግዲህ ጠፋ ተባለ። እናም ቅድም ያው እንግዲህ ቪዲዮ ለቅቄላችኋለሁ ጠይቀው ነበረ ሄርሜላን ሲያንኳኩ ሰው የለም ተብለው ተመልሰዋል ማለት ነውና የሄርሜላን ወንድም ጠየቁት እሱም አላየሁም አለ። በስተመጨረሻ ብዙ ቤት አብርሽ ሂዷል ተብሎ ተጠቁሞ አብርሽ ከብዙ ቤት ነው ተብሎ አብርሽ ከብዙ ቤት ሲሄዱ ዴቭንም አገኙት ጠየቁት። ኖቤልን ይዘውን የሄዱት አሁን ቅድም ግን ኖቤል አልነበረም እና እነ ብዙ ሲጠየቁ እንግዲህ አላየንም ብለው ሸምጥጠዋል ማለት ነው። ዴቭም ገና አሁን መምጣቴ ነው ቤቱን መፈተሽ ትችላላችሁ የለም ብሏቸዋል ማለት ነው። እናም ብዙ ደግሞ ጭራሽ ከነሱ እንዲርቅ አይፈልጉም ምክንያቱም ከነሱ ከራቀ ይድናል እያለች ነው ያለችው ማለት ነው። ይሄ ከሆነ ደግሞ ብዙ ምን አስጠበቀሽ እስከዛሬስ ድረስ 2-3 ጊዜ እጅሽ ገብቶ አልነበረ በመትወስጅበት ቦታ ወስደሽ ለምን ትሪት አላደረግሽውም? ሃይማኖት አባትም አልሽው ሆስፒታልም ወስደሽ አረጋግጠሽ ጤነኛ ነው ከጭንቀት ውጭ የለውም ተብለሻል። በዚህ ልክ ከሩታ ጋራ መሳፈጥ ለምንድን ነው ያስፈልገው? ምንድነው የተበዳደላችሁት? ሌላኛ ማናውቀው ነገር አለ። በዚህ ልክ ምንድነው እንደዚህ እንቺ ስላንቴ የምትባባሉት? ቢያንስ እኮ ልዑል አክስትሽ አክስቱ ነሽ፣ እሷ ደግሞ ምንድን አይት ምራትሽ ናት ሩታ ደግሞ ማለት ነውና በዚህ ልክ እንደዚህ ክፉ ደግ መነጋገሩ አግባብ ነው ብዬ አላስብም። በነገራችን ላይ ሩታ እንግዲህ በመተት እየጠረጠረቻት ነው ብዙ ነገር ግን 2-3 ከጇ ገብቶ ምንም ያመጣችው መፍትሄ የለም ብዙ ማለት ነው ከመወንጀል ውጭ። በነገራችን ላይ ይሄ ነገር ያስከስሳል ማለት ነው። ምክንያቱም ብዙ ሩታን ስትሆነጂ ኤቪደንስ መኖር አለብሽ። ማስረጃ ሳይኖርሽ እንደዚህ ምትይ ከሆነ ያስከስስሻል ማለት ነው። ገብቶሻል? በነገራችን ላይ ሩታ አሁንም እንደ ቀላል የምታየው ይሄ የምትጠረጠሩ መተት እጅግ በጣም አደገኛ ነገር ነው። በዛም ማለ በዚህ አብርሽን ይዘሽ ሂደሽም ቢሆን ለህዝቡ አረጋግጠሽ መልስ ብትሰጪ አሪፍ ነው። በቃ ይድናል የሚባልበት ቦታ ላይ ይዘሽው ሄደሽ ለህዝቡ መልስ ብትሰጪና ስምሽን ብታጣሪ ጥሩ ነው ብዬ አስባለሁ። ምክንያቱም እነሱ እንዴት እኔ ሳልኖርበት በዚህ ጉዳይ እንዴት ይጠረጥሩኛል ብለሽ ለውስጥ ስትጋቢ፣ ነገር ግን ደግሞ እነሱ ስምሽን እያጠፉና ስምሽ በህዝቡ ዘንድ እንትን እያለ ነው ማለት ነው። ያው ይሄ ነገር እንደማታደርጊ እናውቃለን፣ ግን ደግሞ ስምሽን ማጥራት አለብሽ እንደቀላል አትዩ። በስተመጨረሻም ኤፋ እናንተ በፈለጋችሁበት ልጁን አድኑት እኛ ልጁን አብርሽን አናጣውም ብሎ ጥለው ሄደዋል ማለት ነው። ዛሬ እንግዲህ እነ ሩታ አብርሽን ፍለጋ ላይ ናቸው። ነገር ግን እስካሁን እዚህ ቦታ ነው የተባሉበት ሁላ ሄደው ፈለጉት፣ ሊያገኙት አልቻሉም። ነገር ግን አብርሽ ከሄርሜላ ጋር ነው ያለው። ስልኩንም ተቀብለዋለች። ክትፎ፣ ቁርጥ ስጋ ምናምን እየበሉ ሲዝናኑ ነበር የዋሉት አብርሽ እና ሄርሜላ ማለት ነው። ቀጣይ ምን ይፈጠራል? በነገራችን ላይ በነሩታ እጅ መግባቱም የማይቀር ነው። ለምን መሰላችሁ? ስልኩንም ስለተቀማ አብርሽ ያው ለሩታ ማደራ ንገሩልኝ ሲል አልነበር እና ስልክም ሲቀማ እሷንም አላገኝ ሲል ያው ሽንት ቤት ተጠቀም ምናምን ብሎ በወጥቶ መሄዱ መጥፋቱ የማይቀር ነው። ከዛም በኋላ ወደ ቤት መመለሱ አይቀርም ማለት ነው። እናም ቀጣይ እንግዲህ ምን ይፈጠራል የሚለውን አብረን የምናይ ይሆናል። እናንተ የሚጠበቅባችሁ ላይክ እያደረጋችሁ ቤተሰብ ሁኑ። ነገ ምን እንደሚፈጠር ረፋዱ ላይ አቀርብላችኋለሁ። ወዳችኋለሁ የኔ ማይ ፋሚሊዎች፣ የኔ ፍቅሮች፣ የኔ ልጆች፣ የኔ ልበን ንጹሆች። እናም ማታ ነገ ጠብቁኝ ማለት ነው። አብርሽ የእውነት ጠፍቶ ይሄዳል ወይስ ከሄርሜላ ጋር ይቀጥላል? ነገ ጠብቁኝ።